السلام عليكم ورحمة الله وبركاته سلام تينا يستلني يساعد يوتيوب تسابوش نتناقش سلام ناتشون لملكم كل سلام الله الحمد لله إن فيديو سبسكرايب لايك شير أدركوتنا لايمانيتا لليباو أدرسولي مالتنا نجدي أيمانيتا عندما أو عندي تولويه هتاچنن هكم أموات إن توفيق يوتيوبرو جنزب أواتو هايا سوستشي ريال ستوت أيتاچوال والله ገንዘቧን በልቶ እኔ ቢዚ ስለሆንኩኝ ምንም ነገር ማድረግ አልቻልኩም ብሎ አንዲት ጠንካራ የሆነች እህታችን ከሀቢባ ቤት አስገብቷት እንግዲህ ሰው በኢትዮጵያ 1 ሚሊዮን ብር የሚሆነውን ታስታውሳላችሁ 350 ሺህ ብር ሰጥቶ እኔ አላህን እፈራለሁ በህገ ወጥ ገንዘብ በጥቁር አልክም ምናምን እያለ ማለት ነው ገባችሁ በልቶባታል አሁን ደግሞ እህቶቻችንን በልቶ እዩሃ ሚዲያ ላይ ተከሷል ማለት ነው አይመኒታ ሌባው እንግዲህ አይመኒታ ሁሉ ጊዜም በአዲስ አጀንዳ በአዲስ እንትን ይመጣል ማለት ነው እና ገና ትዋረዳለህ ወላሂ ገና ማለት ነው የስንትን የመዳም ቅመሞች ገንዘብ ሙጥሙጥ አድርገህ በልተህ አላህ ገና ያዋርደሃል አስረግጬ ነው የምነግር ወላሂ በባለፈው መተ በኮሜንት በመላጣ ጽፈህልኛል አይመኒታ ገና ከዚህ በላይ ትዋረዳለህ ላሰማችሁ እሱ ይሄን ነገር የት ነው የተናገረው ለማን ነው የተናገረው በቴሌግራም በግሩፕ ቴሌግራም ግሩፕ አላችሁ የቴሌግራም ግሩፕ አዎ ግሩፕ አሁንም አለ አሁን ላይ ቆልፎታል የሱ ነው ግሩፕ የማን ነው ግሩፑ የሱ ነው ምንድነው የሚለው የቴሌግራም ግሩፕ አይመኒታ ቢዝነስ ግሩፕ ነው የሚለው ግሩፕ አሁንም አለን ማሳየት እንችላለን እሺ እዛ ላይ ተላላክናቸው መልክቶችም አሉ አሁን ድረስ የተወሰኑትን ቢያጠፋብንም አንዳንዶችን ደግሞ በውስጥ ያስቀመጥናቸው ስላሉ የሱ ድምጽ አለ እና ያ ግሩፕ ከተከፈተ በኋላ ከአንድ አመት በላይ ሆኖታል ይሄ ነገር ከተካሄደብን ከዛ በኋላ ቀን ብቻ እንትን ይላል ብሩ ከተሰበሰበ በኋላ ምን ማለት ጀመረ አንዴዚ እንደዚህ ነኝ ይላል ቢዚ ነኝ ይላል አያቱ ሳትሞት አያቴ ሞታብኛለች ለቅሶ ላይ ነኝ ሀዘን ላይ ነኝ ቻይና ሄጄ ፋብሪካዎችን ማሽኖችን አዝዤ መጣሁ አለ የሆነ ሰዓት ላይ ያ 2 ወር ከ3 ወር እስከ 4 ወር ድረስ ማሽን ይገባል የተባለው ወሬ ሆነ ማለት ነው በኋላ ላይ ደግሞ ምን ማለት ጀመረ አይ ፋብሪካ ውስጥ ከመጣ ድረስ ቡና ኤክስፖርት እናደርግበታለን በብሩ ተቀማጭ እንዳይሆን አለ ንግድ ፍቃድ አውጥቻለሁ አለን እሻል ስራውን ጀምር ስንለው ስራውን መጀመር አይፈልግም ስራውን መጀመር ካልቻልክ ደግሞ ብሩን መለስ ስንለው ብሩን መመለስ አይፈልግም ብራችሁ በዝግ አካውንት ነው የተቀመጠው አለን ብራችን በዝግ አካውንት ከተቀመጠና አንተ እየሰራህበት ካልሆነ ደግሞ እሺ የበዝግ አካውንት እውነተኛ ከሆነ ቼክ አሳየን ስንለው ማሳየትም አይፈልግም ቢያንስ እዚህ ያሉ ልጆች አሉ ይምጡና ይውስኪ ስንለው ማየት ማሳየትም አይፈልግም ፕሮግራም ይዘን አወያየን ስንለው ማወያየት አይፈልግም አንዴ ባትሪ ዘጋብኝ ይለናል ልክ ቀን ቀጠሮ ሰዓት ይዘን ስንቀርብ ማለት ነው አንዳንድ ጊዜ ደግሞ ቆይ ገንዘብ ሲሰጥ ቴሌግራም ላይ አየን እንደዚህ ምንድነው ድርጅት እናቋቁማለን አክሲዮን ማለት እንደ አክሲዮን ተባለ ድርጅቱን ከፈትኩት ያለው እንግዲህ በሱ ስም በሚስቱና በእህቱ ባልስ ማለት ነው በኋላ ነው ያወቃችሁት በኋላ ነው እንደነገራችሁ መጀመሪያ ግን ሰው አንቺ ምን ያህል ገንዘብ ሰጠሽ እኔ 300 ሺህ ብር ነው የሰጠሁት 300 ሺህ ብር አንዴ ነው የላክሽው 300 ሺህ ብር አዎ አንዴ ነው የላኩለት ለማን ነው የላክሽው ለሱ ብሩንም የሰበሰበው ደግሞ በተለያየ አካውንት ነው በሱ በግሉ አካውንት የሰበሰበው የተቀበለን ልጆች አለን አንቺ በማን አካውንት ገንዘብ በአይመን አካውንት ነው የላኩት እኔ ስሙ ማን ይላል በራሱ አይመን መሐመድ እሺ መቼ ነው የላክሽው እኔ ግንቦት ላይ ነው የላኩት አሁን የዚህ ግንቦት ነው አዎ እኔ መጨረሻ ላይ የላኩት ነው ለምን እንደመጣሁ ገጠር ነበር የተቀመጥኩት ገጠር እንደተቀመጥኩኝ ረጅም ሰዓት ሚዲያ ላይ አልነበርኩም ያው ግን ስራውን እንደሚጀምርና ስራውን እንደጀመረ ነገረኝ እሱ ማለት ነው ስራ ጀምራችኋል ምናምን ስለው አዎ ምናምን አለኝ ከዛ የዛን ግንቦት ላይ ነው የላኩት ሌሎች የላኩት ግን ጥቅምት ላይ ህዳር ላይ ተሳስ ላይ የላኩ ልጆች አሉ ከኔ ቀደም ብለው ማለት ነው እኔ እንደው መጨረሻ ላይ ነው ያስገባሁት 300 ሺህ ብር አስገባሽ 300 ሺህ ብር አስገብቻለሁ ድርጅት ይከፈትላችኋል ተብለን እንግዲህ ከ100 ሺህ እስከ 1 ሚሊዮን ብር ነው የተላከው ምን ያህል ሰዎች ናችሁ አሁን ገንዘብ ልከናል ብላችሁ የምታስቡት 22 ልጆች አሉ መረጃ ያላቸው ሙሉ መረጃ ያላቸው ደረሰኝ ያላቸው እንዲሁም እሱ በፊርማ አስቀምጦ ማህተም ረግጦ ደረሰኝ የሰጠ ልጆች ማለት ነው እሺ ደረሰኝ ተሰጣችሁ አዎ ደረሰኝ ለማግኘት ግን 1 አመት ሙሉ እሱን ለምነን ነው የሰጠን ለምን 1 አመትነቱ ምናምን ሳይሆን ምን አይነት ደረሰኝ ተሰጣችሁ ደረሰኝ ምን ያደረጋችሁበት ደረሰኝ ተብሎ ተሰጣችሁ ተቆረጠላችሁ የተቆረጠልን አብረን ቢዝነስ ለመስራት የተከፈለ ገንዘብ በሚል
አብረን ቢዝነስ ለመስራት የተከፈለ ገንዘብ ይባል ደረሰኛል እንዴ ብሎ ነው እንትኑን የቆረጠው። ደረሰኙን የቆረጠው ማህተም አለው፣ የእሱ ፊርማ አለበት። አለ ይዘሽዋል ደረሰኝ? አዎ አለ። ወረቀት ይዘሽዋል? በወረቀት ይዤዋለሁ፣ ማሳየት እችላለሁ። ይሄ ብሩን ያስገባሁበት ነው። ይሄኛው ደግሞ ደረሰኙን የቆረጠበት ነው። የሽር ግዢ በሚል ማለት ነው። እሺ አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር የሚለው አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር በአማርኛ አይመኒታ ቢዝነስ ግሩፕ ፒኤልሲ ይላል። ስልክ ቁጥር ተጽፎበታል። የገንዘብ መቀበያ ደረሰኝ ይላል። ይላል ሰሊማ ማናት? ሰሊማ ሰይድ ይላል። የገንዘብ ልክ በብር በፊደል ይላል 300,000 ብር። ከዛ በቁጥርም አለ። የክፍያ ምክንያት ሼር ግዥ ይላል። እሺ ከዛ የክፍያውን በቃ ይሄን የተጻፈው። ከዛ የገንዘብ ተቀባይ ስምና ፊርማ ይላል። የተሰረዘ የተደለዘ አይመን መሐመድ የሚል አለ። ተሰርዞ ምናምን ማለት ነው። እንግዲህ ፊርማ የሚመስል ነገር አለ። እንግዲህ ምናልባት ተመልካቾች ይሄን ያዩታል። ይሄ ደግሞ 300,000 ብር አንቺ ገንዘብ ያስገባሽበት ነው። አይመን መሐመድ አብዱል ቃድር ይላል። 300,000 ብር ያስገባሽበት ነው። ይሄ እንግዲህ እዚህ ጋር የሚለው አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ነው የሚለው። ደረሰኙ የተቆረጠው በድርጅት ነው፣ ካምፓኒ ነው፣ ፒኤልሲ ነው የሚለው። እንግዲህ ይሄ ደረሰኝ ፒኤልሲ አቋቁም ያለው ቆይ እዚህ ጋር ገንዘብ ያስገባሽው ደግሞ አንቺ አንድ ለግለሰብ ነው። ይሄ የሚለው ኔም ይላል አይመን መሐመድ አብዱል ቃድር። ይሄ ግለሰብ ነው፣ አንቺ ያስገባሽለት ሰውዬ 300,000 ብር ያስገባሽው። ይሄ ደግሞ ካምፓኒ ነው። አንድ ሰው ገንዘብ ሲያስገባ እንግዲህ ሌሎችም እንዲማሩበት ስለሆነ ዋናው ዓላማ ግለሰብና ድርጅት ተለይቶ መታወቅ መቻል አለበት። ገባሽ አይደለ? ድርጅቱ ምንድን ነው የሚለው? አይመኒታ ቢዝነስ ግሩፕ ነው። አዎ እዚህ ጋር የድርጅቱን ላክልኝ ስለው የድርጅቱ አሁን በዝግ ስለተቀመጠ በእኔ ላኪውና ወደ ድርጅቱ ይተላል። አሁን የእናንተ ድክመ ያንቺ ነው። ምክንያቱም እዚህ ጋር ካምፓኒ አለ። እንግዲህ ካምፓኒው ህጋዊ ነው አይደለም የሚለው ሌላ ጉዳይ ነው። ግን ካምፓኒ አለ እዚህ አይመኒታ ቢዝነስ ግሩፕ የሚል። አንቺ ደግሞ እንግዲህ አይመኒታ የመዳም ቅመሞችን እያጭበረበረ እየበላ የሚኖር ሌባ ነው። አስረግጬ ነው የምነግራችሁ። ሌባ ታውቃላችሁ። ምክንያቱም እሱ ሁል ጊዜ የመዳም ቅመሞቹን እንደ ሞኝ ስለሚያይ ነው። ስለምንድን ነው አላሁ አለም። ገባችሁ? የመዳም ቅመሞቹን በቃ ለመብላት አስተካክሎ ምን ብሎ በቃ የመዳም ቅመሞች ሞኝ ናቸው ብሎ ስለሚያስብ ይሁን ምን ይሁን የሚበላው ማለት ነው። ገና ትዋረዳለህ አይመኒታ ሌባ። ለግለሰብ አይመን መሐመድ ለሚባል ሰው ነው 300,000 ብርሽን የላክሽው። የኔ ጥያቄ የት ነው የምታውቂው? ማለት በምን አምነሽ ነው ገንዘብሽን? እንግዲህ ለዛውም አሁን ግንቦት ላይ ነው የሰጠሁት አልሽ። መቼም ስልኬ እጄ ላይ ነው፣ ያው ጓደኛችን ስልካችን ነው ስደትም ላይ ብለሻል። ስለዚህ መቼም ስለሆነ ነገር ሰው ኢንፎርሜሽን ይኖረዋል ብዬ አስባለሁ። አንቺም አለሽ ነበረሽ ብዬ አስባለሁ። ሶ በምን አመንሽው? በምን አወቅሽው? እስቲ ንገሪኝ። የምናውቀው እንደ ማንኛቸውም ሰው ማውቀው በሚዲያ ላይ ነው። ያው ምንድን ነው የሚሰራው ሚዲያ ላይ? ሚዲያ ላይ ያው አንዳንድ የተቸገሩ ልጆችን ይረዳል። ስደት ላይ በነበረ ሰዓት የሆነ የታመሙ ልጆች ካሉ ይረዳል። በዛ ኬስ ስለምናውቀው መልካም ልብ ያለው እና ቀና ልብ ያለው ሰው ነው ብለን ስላሰብን ነው እዚህ ስህተት ውስጥ የገባ ነው እንጂ በአካል ይህን ያህል የምንተዋወቁ ሰዎች ሆነን አይደለም። ፐርሰናል ያንቺን ንገሪኝ እኮ የኔ እንደ ግሌ ማለት ነው። እንደ ግሌ ያው በዛ ነው የተሸወድኩትም በዛ ምክንያት ሚዲያ ላይ። ስለዚህ ሚዲያ ላይ በምን ሚዲያ ነው? ምንድን ነው የሚቀርብ? ፌስቡክም አለው፣ ቲክቶክ አለው፣ የተለያዩ ሚዲያዎችን ይጠቀማል። እንደውም አሁን ብሩን ራሱ እንዴት ተበላን እርግጠኛ የሆነና እንዴት ታለን ያወቅ ነው። ከ4 ወር ከ5 ወር በፊት መሰለኝ ከ4 ዓመት በፊት አንዲት ልጅ ታማ ሳውዲ ላይ ብርኛው አዋተን የረዳናት ልጅ ነበረች። በእሱ ላይ ነው የረዳናት። ከዛ እሱ በመሀል ታስሮ እስር ቤት ገባ። 1 ዓመት ምናምን ቆይቶ መጣ።
ከመጣ በኋላ እዛ አግብቶ ልጅ ወልዶ ስራ ከፍቶ እየኖረ የዛችን የልጅ ገንዘብ አልሰጣትም። ያች ልጅ ቁማ እንኳ መሄድ የማትችል ልጅ ናት። እግሯ እንደዚህ ችግር ደርሶባት ታማ ነው መንቀሳቀስ አትችልም። በሰው እጅ ያለች ልጅ ናት። የዛችን የልጅ ገንዘብ 4 ዓመት ይዞ ተቀምጧል። ከዛ በሚዲያ ላይ ተከሶ ያንን ገንዘብ ሲመልስ በቃ የዛኔ እንደተሸወር ገባል። እንኳን እኛ ጤነኛ ሁነን ሰርተን የምናገኝ ሰዎችን ቀርቶ የታመመና ሰው እጅ ያለ ከሰው ተረጥማን ይችላል። የት ነው ከሳችሁት የተቀበላችሁት? እኛ ሳንሆን የከሰስነው እሷ ልጅቷ የት ከሰሰችው? ሀቢባ ሚዲያ ላይ ከሰሰችውና ብሯ መለሰላት በ4 ዓመቱ። ለምን ብለ መለሰ እዛ ላይ ቀርቦ? አዎ ለምን ሲባል የልጅቷ አድራሻ ጠፍቶኝ ነው። እሱ ታዋቂ ሰው ነው፣ ሚዲያ ላይ ማንም ሰው ያውቀዋል። የሆነን ሰው ፈልጎ ማግኘት የሚችል አይነት ሰው ነው። እንኳን እሱ እኛ ብንሆን ራሱ የከሌን አድራሻ ብንል ማንም ሰው ሚዲያ ላይ ከወጣ ይረዳሃል። መመለስ አለመፈለግ እንጂ መመለስ ቢፈልግ የልጅቷ አድራሻ ጠፍቶት አይደለም። እሺ ከዛ ገንዘቡን መለሰ። ግን የዛችን የታመመች ልጅ ገንዘብ እንደዛ አድርጎ ከበላ የእኛን የጤነኞቹን እንደተሸወድንም የገባን እዛ ጋ ነው። አንዳንድ ምን ያህል ገንዘብ አጠቃላይ ሰጥተነዋል ብላችሁ ታስባላችሁ? ሁላችሁ ወደ እንግዲህ በተነጋገርነው መሰረት ወደ 11 ሚሊዮን ይደርሳል። ወደ 11 ሚሊዮን የሚደርስ ገንዘብ። እሺ እሱ ልጁን ጠየቃችሁት? ገንዘባችንን ጠየቅነው ወይም ደግሞ እንደዚህ ነው ብላችሁ? አዎ እንግዲህ 1 ዓመት ታግሰናል። ከዚህ በኋላ ድርጅቱም መጀመሪያ ቻይና ሄጄ ፋብሪካዎች ምናምን ቪዲዮ ቀርጾ አሳየንና ይሄን ላዝ ነው ምናምን 2 ወር ያህል ጠብቁኝ ተጠበቀ። ከዛ በኋላ ደግሞ እዛ ያለው ጥራት የለውም፣ ስለዚህ ወይ ከዱባይ ወይ ከህንድ ነው ማዘው ምናምን አለ። ያም ነገር እውነተኛ ነገር የለው። ምንድን ነው የሚያዘው? ማምረቻ ፋብሪካዎች ምን ማምረቻ? እንትን ስፖንጅ ምናምን ቦንድድ እሱን ለማምረት ነው የሚለን። እሺ ይሄኛው ካልተሳካል ቢያንስ የቡና ኤክስፖርት አደርጋለሁ ብለህ ነበር፣ ይሄኛውን ስራ ጀምራለሁ። ንግድ ፍቃዱ ካለ ለምን አትጀምርም ስንለው በቃ የምንጠይቀውን ጥያቄ ከመመለስ ይልቅ ግሩፕን መቆለፍ፣ ድምጻችንን ማፈን፣ የሆነ ኮሜንት ካደረግን ደግሞ በውስጥ መጥቶ ኮሜንቱን ይልክና ማስፈራራት፣ እንደዛ ነገር ጀመረ። ከዛ በኋላ በቃ ይሄ ስራ እየሆነ ስላልሆነ እምነታችንም እየተሸረሸረ ስለሆነ ገንዘቡን መልስልናል ነው። ገንዘቡን መልስልን ስንለው ደግሞ በዚህ በ1 ዓመት ውስጥ እኛ ከስረናል። ከእለት እለት ኑሮ ውድነቱ እየጨመረ ስለሆነ ያስገባነው ገንዘብ አምና ላይ መግዛት የነበረው አቅም ዘንድሮ በጣም ወርዷል። ቀጣይም ሲሆን ደግሞ እኛ ኪሳራ ውስጥ እየገባን ነው። ገንዘቡ መልስ ስንለው ደግሞ ምናለን፣ ገንዘባችሁን አልካድኩም፣ ግን የተደራጀነው እኮ ልንሰራ ነው። ስለዚህ ልንሰራ ስለሆነ መስራት ነው ያለብን። ስራው አልተጀመረም። ከ2 ወር በ3 ወር ውስጥ እስከ 4 ወር ውስጥ ረዘመ ከተባለ ስራ ይጀመራል ብለህ ሰበሰብከን። አሁን ስራው ካልተጀመረ ገንዘባችንን መልስልናል ነው። መልስ ስንለው ድርጅት የሚቆመው እኮ በ3 ዓመት በ4 ዓመት ነው። ምናልባችም ከእንግዲህ በኋላ 3 ዓመት 4 ዓመት ይቆያል። 3 ዓመትና 4 ዓመት ደግሞ እኛ መቆየት አንፈልግም። 3 ዓመትና 4 ዓመት መኖራችንም አናውቅም። ዛሬ እኛ መስራት እየፈለግን ገንዘባችን እየፈለግ ነው። ካልተጠቀምንበት ገና 3 እና 4 ዓመት መጠበቅ ለእኛ ከባድ ነው። ስለዚህ ገንዘቡን ጠብቁና ድርጅቱ ይከፈታል ነው የእሱ መልስ እንደዛ ነው። ድርጅቱን ደግሞ እናንተ ደግሞ ገንዘባችሁ ነው፣ እኛ ደግሞ ገንዘቡን ነው የምንፈልገው። ለ3 ዓመትና ለ4 ዓመት እንደ ጠብቁ ያስገዳል፣ እርቀት አለው ድርጅት ለማቋቋም ብሎ ነግሮን አይደለም እዛ ውስጥ ያስገባል። እንግዲህ መልእክት ማስተላለፍ ትችላለሽ። አዎ ለሱ አዎ ለሱ ማስተላለፈው መልእክቴ ምንድን ነው? መጀመሪያ እንደገባህልን ቃል መሰረት አልተገኘህም። በቃልህ ካልተገኘህ ደግሞ በ3 ወርና በ4 ወር ውስጥ ድርጅት እንደምታቋቁም ከዛ በኋላ ለእኛ ስራ እንደምትፈጥርልን አድርገህ ነግረህን ነበር ያስገባህን። እስካሁን ድረስ ምንም ፍሬ ነገር ስላላየን ገንዘባችንን መልስልን። እኛስ የስደት እህቶች ብዙ ነገር መከራ በልተን ያንን ገንዘብ እንደምናመጣው ታውቃለህ። ስደት ላይ ኖረህበታል። አሁንም እኛ የምንፈልገው ሀቅ ገንዘባችንን ነው። ሀቅ ገንዘባችንን እባክህ መልስልን። ገንዘብ ስትልኩ ወይም ድርጅቱ ሲከፈት ወይም ይከፈታል ስትባሉ ገንዘብ ላክሽ ለምሳሌ ስትልኪ ውል አለ ምን አለ ማለት ምንድን ነው? ያው ብቻ በእምነት ነው እንጂ የሰጠነው ውል ነገር የለም። ስህተታችን ምንም ነገር አላደረግንም። በቃ እኛ አምነ ነው ይሄንን ገንዘብ ሰጠነው እንጂ ውል ነገር አላደረግንም። እስኪ ደግሞ የሌሎቹን እንስማ ተመልካቾች። እንግዲህ ይሄ አንቺ ታሪክ ነው፣ አንቺ የልሽን ነው። እንግዲህ ከሀገር ውጭ ደግሞ ያሉ እህቶች አሉ፣ በዚህ ሰዓት ከሀገር ውጭ ያሉ። ከነሱ ጋር ደግሞ እስቲ ምንድን ነው እነሱስ ከዚህ ከተባለው ግለሰብ ጋር ወይም ከተጠቀሰው ካምፓኒ ጋር ያላቸው ግንኙነት ምንድን ነው? እነሱስ በምን አይነት መልኩ ነው ገንዘባቸውን የሰጡት የሚለውን ደግሞ ከእነሱ ጋር በምናደርገውን ቆይታ ወደዛ ልውሰዳችሁ። ሰቡ እንግዲህ አይመኒታ የስንት ሰው ህይወት አጨልሟል። ወላሂ አላህ ህይወት ይጨልም።
ለዛውም ከመዳም ቅመሞች ለፍተው ደክመው ከሚያመጡ። የምናደርገውን ቆይታ ወደዛ ልውሰዳችሁ። እንዴት ናችሁ? ሰላም ነን። ሰላም ናቸው። እንዴት ነው? ድምፄ ይሰማችኋል አይደል? እሺ፣ በቅድሚያ ስላገኘኋችሁ አመሰግናለሁ። እንግዲህ ታሪክ አለን፣ እኛም ጥያቄ አለን። ጥያቄያችንን አድርሱልን ብላችሁ እንግዲህ ተደጋጋሚ የሆነ ጥያቄን እዚህም ባሉ ሰዎች ደርሶን ነበረ። እንግዲህ ጉዳዩ ደግሞ በቀጥታ የሚመለከተው እናንተን ነው። እንግዲህ ስለዚህ ዛሬ ተገናኝተናል ማለት ነው። በዛ መሰረት በቅደም ተከተል ከሁላችሁም ጋር ቆይታ ይኖረኛል። ዋና ዋና ነጥቦችን በምጠይቃችሁ መሰረት ዋና ዋና ነገሮችን ታስረዱኛላችሁ ማለት ነው። ከላይ ካለችው ነው የምጀምረው። መነጽር ያደረግሽው ማን ልበል በቅድሚያ? እኔ ፈዲላ ጀማል እባላለሁ። የምኖረው በሪያድ ነው። እሺ ፈዲላ። እና በመጀመሪያ በድጋሚ እድል ስለሰጣችሁን እናመሰግናለን። እሺ ምንም ችግር የለም። ስለተፈጠረው ነገር ከየት እንደምጀምርልህ ባቅ ደስ ይለኛል። ማለት ረጅም ታሪክ ነው የሆነውም። እኔ ጠይቃችኋለሁ። እኔ በምጠይቃችሁ መሰረት በዛ መሰረት ልታስረዱኝ ትችላላችሁ። እንግዲህ ጥቅል ሀሳቡ የዚህ ጉዳይ ዛሬ እናንተም ወደዚህ የመጣችሁበት ጉዳይ ገንዘብ በአንድ ግለሰብ አማካኝነት ተጭበርብረናል፣ ብዙ ገንዘብ ተወስዶብናል የሚል ነው ጥቅል ሀሳቡ። ስለዚህ አንቺ በመጀመሪያ ደረጃ ግለሰቡን የት ነው የምታውቂው? መቼ ነው የምታውቂው? ጥሩ። ሌሎቻችሁ ይህንን ጥያቄ እያሰባችሁ ጠብቁኝ። ተመሳሳይ ጥያቄ አብዛኛው ስለሚሆን ጥሩ። እንግዲህ ግለሰቡን እኔ በአካል አላውቀውም። ግለሰቡ በአንድ ጊዜ እዚህ ሀገር ላይ በተፈጠረው አንዳንድ ችግር ከሴቶች ጎን ቆማለሁ ተቆርቋሪ ነኝ በሚል በሚያደርገው አንዳንድ ነገሮች ያው በመጀመሪያ የሚመስለን የነበረው ማለት ነው እውነት ያልሆነ እና በጣም ለእኛ የተቆረቆረ የሚመስል አይነት ነገር ሲሰራ ስለነበረ እንደገና ደግሞ ከሃይማኖት አባቶች አንዳንድ ነገር ሃይማኖታዊ ነገሮች ላይ ስለምናየው እምነትና እንደዚሁ በቃ ተአማኒነት ያለው ነገር ይመስለን ስለነበረ በዛ እንጂ የሰውየውን በአካል አላውቀውም። ምንድን ነው? ቆይ ግለሰቡን አላውቀውም ብለሽኛል። በአካል አላውቀውም። ስለዚህ በማህበራዊ ሚዲያ ግን በሚያነሳቸው ሀሳቦች ከተበደሉ ሴቶች ጎን በተለይ በአረብ ሀገራት ላይ ያሉ ሴቶች ከነሱ ጎን ነኝ የሚል ሀሳብን ስለሚያነሳ ተሳብኩ ነው ሀሳብሽ። ምን ያህል ገንዘብ ሰጠሽ? ለምን ዓላማ ነው ገንዘብ የሰጠሽ? እርዳታ ነው? እንዲያስቀምጥልሽ ነው? ብድር ነው? እንግዲህ መጀመሪያ ላይ እኛ 32 ልጆች ነው የሰበሰበው። ከዛ በላይ ከስንት ሺህ ሰው መሀል ተመልምለን እኛ የከፈልነው 32 እኔም አውቀው ማለት ነው። ሊኖር ይችላል ሌላ እና እጣው አንደኛ ውጣ 1 ሚሊዮን ግማሽ እጣ 500 ነው። ይሄ የሚጣለው ሳንቲም የፓም ፋብሪካ ኢትዮጵያ ላይ የስፖንጅ እጥረት የፎም ፋብሪካ ኢትዮጵያ ላይ እሱ የሚሰራው መጅሊስ አረቢያ ነው እና እሱ ከዚህ ሀገር ሂዶ ኢትዮጵያ ላይ ሲሰራ እንደተሳካለት ነው አክት ሲያደርግና ሲነግረን የነበረው። ሶ ምንድን ነበር የሚለው ኢትዮጵያ ላይ የስፖንጅ እጥረት አለ፣ ያንን የገበያ ክፍተት ለመሸፈን የሚያዋጣን ስራ ስለሆነ ፋብሪካ እንከፍታለን የሚል አይዲያ መጣ። ያ አይዲያ ደግሞ በጣም ለእኛ ትክክለኛና እርግጠኛ ስለሚመስለን እኔ በዛ ሰዓት እርግጠኛ ነበርኩ ስለሚሆነው ነገር፣ በኋላ እንዲሆናል ባልልም ማለት ነው። ብሩን ተቀበለ፣ ተሰበሰበ። ወደ 13 ሚሊዮን ከተሰበሰበ በኋላ ያው ቻይና ተሂዶ ማሽን ሊመጣ። ብሩ በማን ነው የሚሰበሰበው? በፒኤልሲ የተከፈተ የግሩፓችን አካውንት። ማን ነው የሚለው ግሩፓችሁ? አይመን በራሱ ስም ሆኖ የእኛ ስም ያው የግሩፕን ስም ያካተተ ነው እንጂ ዝርዝር ስም የኛ አልገባም እኮ። ምንድን ነው የሚለው ስሙ? ፒኤልሲው ስሙ ምንድን ነው የሚለው? ፒኤልሲ ድርጅት
እንግዲህ አይመኒታ ሌባው ተከሷል። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ አይመኒታ ገና ብዙ ጣጣ እንሰማለን። ለማንኛውም ለሌባ አይመኒታ